አሚን መልቲሚዲያ ፕሮዳክሽን መጅኑን ዲያሪ ልብ አንጠልጣይ ታሪክ የመጨረሻው ክፍል። ደራሲ ሙከረም፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ከሆስፒታል ውስጥ አንድ ለአይኔ አዲስ ያልሆነች መኪና ገባች። ከውስጥም የእነ አዩብ አጎት ወረደ። አዩብን ጎትቼ ከአንድ ክፍል ውስጥ ገባን። አዩብ ምን እንደተፈጠረ አላወቀም። ሊጠይቀኝ ሲል ዘልዬ አፉን ያስኩት። ከዚያም በጆሮ አጎትህ ብዬ አንሾካሾኩኝ። ከዚያም ዝም ብለን የሚሆነውን መጠባበቅ ጀመርን። ዶክተር ማን ይዟት የመጣው? የአጎቷ ድምፅ ይሰማል። የሆኑ 2 ልጆች ነበሩ። አሁን እኮ እዚህ ነበሩ፣ ሄዱ መሰለኝ። ዶክተሩ ይህንን ሲናገር ልባችንን እንደ ጉድ ይደልቅ ጀመር። ከዚያም እኛ የተደበቅንበት ክፍል በር መያዣውን ለመክፈት ተጠመዘዘ። የምንገባበት ጠፋን። እኛም ባለንበት ደርቀን ቀረን። በሩም ሳይከፈት የበሩ መያዣ ከተጠመዘዘበት ወደ ቦታው ተመለሰ። ልባችን እንደ አታሞ ይደልቃል። ዞር ብለን ስንመለከት ዶክተር አብዱረዛቅ ሁዘይፋ የሚል ጽሑፍ ከጠረጴዛ ላይ ተመለከትን። የገባንበት ክፍልም የዶክተሩ ቢሮ መሆኑን ስንመለከት ተደናገጥን። እዚሁ በተደበቅንበት ቦታ ዶክተሩ ሊገባ ይችላል። ያለን አማራጭ በጥንቃቄ አጮልቀን አይተን ከክፍሉ መውጣት ነበርና የበሩን መያዣ ቀስ ብዬ ከፍቼው በሩን በጥቂቱ ከፈትኩት። በተከፈተውም ሽንቁር ወደ ውጭ ስመለከት ከዶክተሩ ጋር ፊት ለፊት አይን ለአይን ተጋጨን። ደነገጥኩኝና በሩንም ድርግም አድርጌ ዘጋሁት። ዶክተሩም አይቶኝ ነበርና ሲመጣ ላለመረበትበት ከወንበሩ ላይ ቁጭ አልኩኝ። አዩብ የተፈጠረው ስላልገባው በዚያው በቆመበት በሩ ጋር ሆኖ ፈጦ ይመለከተኛል። ና እባክህ ቁጭ በል አልኩት እጄን አውረግርጌ። እሱም ነገሩ ባይገባውም በእኔ አኳኋን ተደናግጦ ከአጠገቤ መጥቶ ተቀመጠ። በሩም ተከፍቶ ዶክተሩ ገባ። እንደገባም ስሙን ስለተመለከትኩት አሰላሙ አለይኩም ዶክተር አብዱረዛቅ። ወአለይኩም ሰላም። ምን ነበር? ወደ መቀመጫው ወንበር ተመቻችቶ ከተቀመጠ በኋላ በመካከላችን የሚገኘውን ጠረጴዛ በክንዶቹ ደገፍ አለው። ረሳህን? አሁን እኮ ልጅቷን ይዘናት የገባነው ልጆች ነን። ኦ ያው በደንብ ስላልተመለከትኩኝ ነው። አሁን ደህና ናት፣ ነቅታለች እና መውጣት ትችላለች? አዩብ ጣልቃ ገባ። አዎ ትችላለች፣ ግን ዛሬን እኛ ጋር ብታደር የተሻለ ይሆናል ብለን ከአንድ ቤተሰብ ነኝ ካለ ግለሰብ ጋር ተነጋግረናል። እኔ የምለው አፈጠጠብን። አቤት? የተነቃብን መስሎኝ ፈራው። እናንተ የት ነው ያገኛችኋት? ማለት ምናችሁ ነች? እህታችን አዩብ ነበር የተናገረው። እህት? ያው መንገድ ላይ ወድቃ የኛ ሴት ብትሆን እንዴት ዝም እንላለን ብለን ነው ይዘናት የመጣ ነው። ፈጠን ብዬ የአዩብን ንግግር አረምኩ። እንደሱ በሉኛ። እኔ ደግሞ እዚህ የመጣው አጎቷን በቅርበት ስለማቀው እኔው ነበርኩ። አሁን ራሱ እኔ ደውዬለት ነው ሲከንፍ የመጣው። አሪፍ ነው፣ በቃ እኛ እንሂድ ስለው አዩብ አፈጠጠብኝ። አጎቷ እመለሳለሁ ብሎኝ ወደ ቤቱ ይሄዳል። የሚያስፈልጋትን ነገር ይዞ ይመለሳል እና ተዋውቃችሁ ትሄዳላችሁ። በዚያው ያመሰግናችኋል። አይ መሽቶብናል፣ ባይሆን እሷን አይተናት እንሂድ። እሺ 12 ቁጥር ናት፣ ጠይቋት። ለደግነታችሁን ያመሰግናችኋለሁ። አብሽር ዶክተር ብለነው ልንወጣ ስንል ግን እኮ ስማችሁን አልነገራችሁኝም። አዩብና ኦማር ብየው ወጣን። ከዚያም ወደ ተጠቆምነው አልጋ ቁጥር 12 አመራን። ስንገባ ቀስዋ ከአልጋዋ ላይ ተኝታ ነበር። አዩብ ሮጦ ሄዶ ከአልጋዋ ላይ ተቀምጦ አቀፋት። እኔም አንገቴን ደፍቼ ቆምኩኝ። ወዲያው አንድ ሐሳብ ወደ አእምሮዬ ገባ። ቀስዋን ከሆስፒታሉ ለማስኮብለል እዚያው አቀድኩኝ። አዩብ አጎታችሁ እንደሄደ ዶክተሩ የተናገረውን ሰምተኸዋል አይደል? አዎ፣ ምን አስበህ ነው? ተነስ፣ ሳይመለስ ይዘናት እንጥፋ።
ከዚህ የተሻለ አጋጣሚ እንደማናገኝ ወቅ። ቀስዋ ዝግጁ ነሽ? አዎ። ግን ምን? አጎታችን ብዙ ሰዎች ያውቃል። ገና መናኸሪያ ሳንደርስ ይደርስብናል። እኔም ብዙ ጊዜ ልጠፋና ወደ አንተ ለመምጣት ሞክሬ ተጠፍንጌ ከቤት ከመወርወር ሌላ አላተረፍኩም። አንድ እግራችን ከዚህ ከተማ ይውጣ እንጂ አዲስ አበባ ከገባን በኋላ ቢያገኘን እንኳን ምንም አያመጣ በወኔ ተናገርኩ። አዎ ድጋሚ ከእቅፌ ከወሰደሽ እሱ ወንድ ነው። አዩብም ደነፋ። እሺ እንደዚያ ከሆነ በመኪና ስለሚንቀሳቀስ ቶሎ ከሆስፒታል እንውጣ ብላን ማንም አለመኖሩን ቼክ አድርገን በፍጥነት አመለጥን። ከዚያም አጎታቸው አውቆ እኛን ማደን ከመጀመሩ በፊት በቀስዋ መንገድ ጠቋሚነት ወደ መናኸሪያው የሚያደርሰንን መንገድ ጀመረን። ቀስዋን በየተራ እየተሸከምናት ሲያቀተን እያረፍን ከሰዓታት የእግር ጉዞ በኋላ ከመናኸሪያው አቅራቢያ ደረስን። ከዚያም ረሃብ ያንገላታውንና የእግር ጉዞ ያደከረተውን አካላችንን ለመጠገን ምግብ ቤቶችን መፈለግ ጀመርን። ቢሆንም ሰዓቱ በመግፋቱና ለእኩለ ሌሊት በመቃረቡ ምክንያት ምግብ ቤቶችን ልናገኝ አልቻልንም። ለቀስዋ ለቅያሪ ይዘኑ የመጣነውን ባለ ኮፍያ ጃኬት ሰጠናትና በኮፍያው እንድትሸፈን አደረግን። በአንዳንድ ቦታዎች እየተዘዋወርንም በተስፋ ምግብ ቤቶችን ማሰስ ቀጠልን። ይሁን እንጂ ያገኘነው ምግብ ቤት የለም። በስተመጨረሻም አንድ የመንገድ ዳር ቤት ምግብ ቤት ጨርሰው ለመዝጋት ወንበሮቹን ሲሰበስቡ ተመለከትን። ከዚያም አዩብ ጠጋ ብሎ ወንበር የምትሰበስበው ልጅ በእናታችሁ አንድ ያስተናግዱን፣ በጣም ርቦናል። ባዶ ሆዱን ደገፍ አድርጎ ተቅለሰለሰ። ልጅቷም አማርኛችንን መሰል የምትሰበስበውን ወንበር ትታ እኛ የማናውቀውን ቋንቋ እየለፈለፈች ወደ ውስጥ ገባች። አራዩብ ተዋት እንሂድ፣ ይሄኔ ቀስዋን ስታውቃት ልታቃጥር ይሆናል። ተርበተበትኩ። አጎታችን እንደዚህ ዝቅ ያሉ ቤቶችን አይጠቀምም። እሱ የሆቴሎች ተጠቃሚ ነው። ቀስዋ በእኔ ሁኔታ ተገርማ ሳቀች። ከብዙ ጊዜ በኋላ ስትስቅ ተመለከትኩኝ። ባለ ወንበሯ ልጅ ከአንዲት ወፈር ብላ ሽቲ ከለበሰች ሴትዮ ጋር ወጣች። ተከታትሎም ወደኛ መጡ። አቤት ልጆች፣ ምን ፈልጋችሁ ነው? ከሸገርን የመጣነውና ምግብ አልበላንም። ውይ አፈር ልብላ። ኑ ግቡ። ምግብ ጨርሰናል፣ ግን የእኛን ራት እንካፈላለን። ችግር የለውም እንካፈላለን። አቧጦልቡኛ፣ ኑ ግቡ ብላን ወደ ውስጥ ይዛን ገባች። ከዚያም የተለያዩ አትክልቶች፣ ፍራፍሬ፣ የተጠበሱ ነገሮችን አቀረቡና አብረን መመገብ ጀመርን። ትንሽ የመሰለን ምግብ በረካው ወደር ታጣለት። ለመጨረስም ተቸግረን በግድ አስበሉን። የአላህ ለጋስነትም ደነቀን። በደቂቃዎች ልዩነት ቸነፈራችንን በቁንጣን ቀየረው። ከዚያም ማደሪያ እንደሌለን ስታውቅ ከውጭ የገቡትን ወንበሮች ወደ አንድ ጥግ ደራርባ እዚያው ምንጣፍ ሰጣን አደርን። ቀስዋን ደግሞ ከራሷ ጋር እንድታድር ወደ ውስጥ አስገባቻት። አላህ በ11ኛው ሰዓት በዚች ለፍቶ አዳሪ በኩል ረህመቱን አፈሰሰልን። ጠዋት ላይም በጠዋት ተነስተን በቅርብ ያለው መናኸሪያ ጋር ስንደርስ ቀስዋ የምታውቃቸው የአጎቷ ሰዎች እነሱን ስትመለከት ተደበቅን። ቆይ እንዴት ከእናንተ ጋር እንደጠፋ አወቀ? አላውቅም። ትሽ ዶክተሩ ስንወጣ ስማችንን ጠይቆ ነግረነው አልነበር? አላሁ አክበር፣ ግን በስም እኮ አያውቀንም አልኳቸው። ማሚ የሞተች ጊዜ አብሮን አይደል የከረመው? የዛን ያውቃል። አዩብን ደግሞ አያውቀውም አይባልም። እና ምን ተሻለ? ወዳደርንበት ምግብ ቤት እንሂድ ተባብለን ሄድን። በመመለሳችን ግራ ተጋባችው የምግብ ቤቱ ባለቤት ሁሉንም ነገር ዘርዝረን ነገርናት። እንባዋንም መቆጣጠር አቃታት። በአጎታቸውም ክፋት ተናዳ ስትራገም አረፈደች። ከአዲስ አበባም የተለያዩ ዕቃዎች ጭኖላት በሚመጣው መለስተኛ የጭነት መኪናም ተደብቀን ወደ አዲስ አበባ ሰደደችን። መኪናው የቲማቲም መጫኛ ሳጥኖችን አብዝቶ የጫነ ነበር። እኛም ከሱ መሃል ተደብቀን ከተማዋን ለቀን ወጣን። ከሐረር የተነሳ ነው አረፋፍደን ስለነበረ ወደ ሸገር የገባ ነው በጣም አርፍደን ነበር። ከዚያ ስንነሳ ትንሽ እህል ቀማምሰን ነበር። ይሁንና እስከ ምሽት ለዚያውም
ስንጓዙ ለን የሚያስችል አልነበረም። ሹፌሩን በመሃል አላቆመም ነበር። ስለዚህ በከፍተኛ ረሃብ ውስጥ ሆነን ነበር ወደ ቤታችን ከመሸ የደረስነው። እንደገባንም አቧራና ፀሐይ ሲፈራረቅብን ስለዋለ በየተራ ሻወር መውሰድ ጀመርን። ኢብሮም ከስራ ተመለሰ። በለው ለካ እናንተ ከፍታችሁት ነው በሩን። በእጁ የያዘውን ፍልጥ እንጨት ወደ ውጭ ወረወረው። ሰላም ሳይለን ተቀመጠ። እሱ ብዙም ሰላምተኛ የሚባል ልጅ አይደለም። ዱላው ምንድን ነው ጠየቅኩት። እኔማ ጧት ቆልፌ የወጣሁትን የውጭ በር ማን ገንጥሎ ገባ ብዬ ነው። እኔ ጋር እኮ ተጠባባቂ ቁልፍ አለ፣ ረሳኸው? አሃ፣ እና ሄዳችሁበት ጉዳይ እንዴት ሆነ? ቀስዋ እየታጠበች ስለነበር አላያትም። በሳሎን ውስጥ የነበርነው እኔና አዩብ ብቻ ነበር። አልሐምዱሊላህ፣ ያው በድብቅ ቢሆንም ይዘናት መጠናል። ሻወር ላይ ናት። አዩብ አበሰረው። አላሁ አክበር። እና ምን ትጠብቃለህ? ተነሱ ቀፉኝ እንጂ። ኢብሮ ከኛ በላይ ተደሰተ። ተነስተንም ተቃቀፍን። ልክ ድልን እንደተቀዳጀ አርበኛ እንደተቃቀፍን ቀስዋ የማማን የሻወር ቢጃማ ለብሳ ገባች። እኔም ዞር ብዬ ተመለከትኳት። ሻወር ወስዳ ስትወጣ ውበቷ የበለጠ ጎላ። እያደር ውበቷ ይጎመራል። በለው የሁሉ ጎረምሳ ባለበት ቤት ውስጥ ነው የምገባው። ሳቀች፣ ፊቷን በፎጣ እያደረገች። ወጉንማ ይዘሽዋል። እስኪ እንደ ሴቶቹ ጓዳ ገባ ብለሽ ወጥቀቅ የለን። እኔም ከስራ ነው የመጣሁት፣ እርቦኛል አለ ኢብሮ። በዚህ ድካም ላይ ሆኜ ምግብ ልሰራ? ውሃ ራሱ ይጓጉልብኛል። ሙያሽን ባላቀውም በትንሹ አውቅሻለሁ። እንኳን ደህና ተመለሽ። ከሰው ጋር ለመግባባት ችግር የሌለበት ኢብሮ ከቀስዋ ጋር ለመግባባትም አፍታ አልወሰደበትም። እንኳን ደህና ቆየኸኝ ኢብሮ። እኔም በስምና በአንዳንድ ነገሮች አውቃለሁ። አቦ ከሐረር አይደል የመጣሽው? አትደባብቂ፣ በሴት አሳዳጅነትህ በያ። አሁን ግን ሴት ትተን ፍራንክ ማሳደድ ጀምረናል። እንደ ሐረር ሰዎች ጮክ ብሎ ተናገራትና ሳቀ። መርሃባ ሳቀችና ወደ መኝታ ክፍል ገባች። ቆየት ነው የምትግባቡት? እኔናዬ በግርምት እኩል ጠየቅ ነውና እኩል በመጠየቃችን ተገርመን ተያይተን ሳቀ። እረ ፍሬን ያዙ። ትምህርት ቤት እያለን እሷንም አንድ ሁለት ጊዜ ለማውራት ሞክሬ ነበር። ያው ፊት ነሳችኝ እንጂ ጀግና እኮ ናት የኔ እህት። አየ ስቆበት አቅፎት ተቀመጠ። እሱን አልክድም፣ ግን ማሻአላህ ብያለሁ፣ ደስ ብሎኛል። አረ ኢብሮ ምን ማሻአላህ? ተወኝ ባክህ። አሁን አብሬ የምሰራው ሹፌር ኡስታዝ ነውና ይሄው ሰላቴንም ዛሬ አስጀመረኝ። በቃ የ30 ሰዓት ሲደርስ የተለያየ መስጂድ እየሄድን ነው የምንሰግደው። እኔ ያንን ሁሉ ስመክር አሻፈረኝ ብለህ ቢሆንም ደስ ብሎኛል። ግንባሩን ስሜው ተቀመጥኩ። ተው፣ አላህ በማንና በምን መስመሩን እንደሚያመላክተው አይታወቅም። አውቄ ነው፣ እየቀለድኩ ነው። ገብቶኛል ባክህ ብሎኝ ሳቀ። ቤታችን በጨዋታ ደመቀ። ሶስታችንም ቁጭ ብለን እያወራን ሳለ ቀስዋ ከሐረር ለብሳ የመጣችውን ልብስ ደግማ ለብሳው መጣች። አንቺ ምን ሆነሻል? ሻወር ወስደሽ መልሰሽ ራሱን ለበሽው እኮ ብዬ ተቆጣሁ። እንዴ ታዲያ ምን ላድርግ? ቅያሪ ልብስ እንኳን ሳልይዝ እኮ ነው የመጣሁት፣ ረሳህ? ወላሂ አፎን። ቆይ የማማ ልብሶች ውስጥ ልፈላልግልሽ። ያጠሯትና ትታው የሄደችው ልብሶች አሉ። እሺ ብላ እዚያው ቆመች። እኔም በመቆጣት ያፍሬ አንገቴን ደፍቼ ወደ ማማ መኝታ ክፍሌ ገብቼ ልብሶችን ይዤላት ተመለስኩ። እኔም ካመጣሁላት ልብሶች የሚሆናትን መርጣ ቀይራ ተመለሰች። ከዚያም ሁላችንም ድካም ላይ ነበርንና ራት የሚሰራ ሰው ለመምረጥ ተቸገርን። ከዚያም ቀስዋ አንድ ሐሳብ አመጣች። ለምን አቦ ሰማንጥልም? የተሸነፈ ራት ይስራ አለች። ሐሳቡ ሁላችንንም አስማማን። ከዚያም አቦ ሰምጥለን በመጀመሪያ ዙር ኢብሮ ተሸነፈ። ረጅን አይታችሁን የጣላችሁት በማለቱ ድጋሚ ጣለ። በሁለተኛው ዙርም ራሱ ተሸነፈ። አሁንስ እግሬን ልትል ነው? ቀስዋ ሳቀች። እኛም ተከትለናት አሽካካን። በቃ እንደዚህ ደክሞኝ ከምሰራ ውጭ ብጋብዛችሁ ይሻለኛል
ሲለን ሁላችንም በአንድነት ተስማማን። ከዚያም ተያይዘን ወጣን። ከአንድ የሙስሊም ምግብ ቤት ገብተን ረሃባችንን በስጋ ተበቀልነው። ወደ ቤትም ተመለስን። በቀጣዩ ቀንም ለቀናት ያላወራኋት እናቴ ደወለች። እምቢ ብለኸኝ ወደ ሐረር ሄድክ አይደል? አንተ ደረቅ። ማማ አውፍ በይኝ። እሺ ካሁን በኋላ እኔን ሳታስፈቅደኝ አንድ ነገር ብታደርግ ውድ ከራሴ። አረ በጭራሽ አይደገምም። አሁንም አዩብን ለማስደሰት ነው። እሺ እስኪ እሷን አገናኘኝ ላውራት ብላኝ ከቀስዋ ጋር አገናኘኋቸው። ለረጅም ደቂቃ ሲያወሩ ከቆዩ በኋላ አዩብንና ኢብሮንም በየተራ አናገረቻቸው። ኢብሮ የዚያን ቀን ሾፌሩን አስፈቅዶ ከስራ ቀርቶ ነበር። በመጨረሻ መኔን አውርታኝ ስልኩን ዘጋ ነው። ከቀናት በኋላ ወደና አዩብ የድሮ ሰፈር ሄድን። ስንሄድን በሚገርም ሁኔታ ቀስዋን ሊፈልግ ከመጣው አጎታቸው ጋር ተፋጠጥን። አዩብ ድንጋይ ተሸክሞ ካልፈነከትኩት ሞቼ ይገኛለሁ አለ። ሰፈር ውስጥ ግርግር ተፈጠረ። የሰፈሩ ሰዎች ደግሞ አዩብን አረጋግተው አጎታቸውንም ይዘው ፖሊስ አመጡ። የሚገርመው የሰፈሩ ሰው የና አዩብን ቤት አጎታቸው በጉልበት ወስዶ ለራሱ ጥቅም እንዳዋለው አያውቁም ነበር። አዩብን ከማበዱ ሌላ የሚያውቁት ነገር ፈጽሞ የነበር አይመስልም። እውነታውንም በሰሙ ጊዜ አራስ ነብር ሆኑ። አጎታቸውንም የሰፈሩ ሽማግሌዎች ይዘውት በማቆየታቸው እንጂ የሰፈሩ ወጣቶች ደማቸው ፈልቶ ነበር። ፖሊሶቹም አጎታቸውን የቤቱ ባለቤት ነኝ የሚልበትን ማረጋገጫ እንዲሰጥ ቢጠይቁትም ማቅረብ አልቻለም። በስተመጨረሻም በሰፈሩ ሰው ቆራጥነትና በፖሊሶቹ ትጋት በአጎታቸው ተወስዶ የተደበቀው የና አዩብ ወላጆች መኖሪያ መሆኑን የሚያረጋግጠው የቤቱ ሙሉ ማስረጃ ተመለሰ። በቤቱ የከተማቸው ንብረት እንዲወጣና ከበፊቱ በተሻለ አድሶ እንዲያስረክብ፣ እስከዚያው ግን በሕግ ቁጥጥር ስር እንዲውል ተደረገ። እሱም አትረፍ ባይ አጉዳይ ሆኖ ለተወሰኑ ቀናት ከታሰረ በኋላ ቤቱን ከበፊቱ በተሻለ ውብ አድርጎ ካደሰ በኋላ ድጋሚ ወደ ልጆቹ እንዳይደርስ አስፈርመውት ወደ ሐረር ተመለሰ። ለዚህም የሰፈሩ ማህበረሰብና የፖሊሶቹ ታማኝነት ትልቅ አስተዋጽኦ ነበረው። አዩብና ቀስዋም ወዳደጉበት የወላጆቻቸው ቤት ተመለሱ። እኔም ደግሜ ቀስዋን ፍቅሬን ገለጽኩላት። እሷም በተመሳሳይ ወደፊት ከኔ ጋር አብራ መኖር እንደምትፈልግ ነገረችኝ። እኔም በትምህርቴ የዩኒቨርሲቲ መግቢያ ውጤት ቢመጣልኝም መቀጠል ባለመፈለግ ያቆምኩት። ማማ ከውጭ ሀገር ስደት መልስ የራሷን ቢዝነስ ከከፈተች ሰነባበተች። እኔም ቀስዋን ኒካህ እንድናስር ጠየኳት። ቢሆንም እያለቀሰች ከባድ መርዶ አረዳችኝ። ሐረር በሄደችበት ወቅትም በአጎቷ ልጅ መደፈሯን እያለቀሰች ነገረችኝ። በዚህም ዘሯን መተካት እንደማትችል በቅርቡ ባደረገችው ምርመራ እንዳወቀች አረዳችኝ። ለእናት ብቸኛ ልጅ ነህ፣ ማማ ደግሞ የልጅ ልጅን ትጠብቃለች። ስለዚህ ለዓመታት እንደምትወደህ የምትነግርህን አፍራህን አግባ አለችኝ እያለቀሰች። እኔም እሱን ትታ እንድንጋባ ለማሳመን ታገልኩ። ግን ቀስዋ ላመነችበት ነገር ደረቅ እንደሆነች ገባኝ። እኔም ልቤ ቢሰበርም ከጊዜያት በኋላ ካሰብኩበትና ትልልቅ ኡስታዞችን ካናገርኩኝ በኋላ ከአፍራህ ጋር ተጋባን። ቀስዋም ደስተኛ ሆነች። ከ2 ዓመት በኋላ ከአፍራህ ጋር ደስ የሚል የትዳር ህይወት መኖር ጀመርን። የአንድ ወንድ ልጅም አባት አደረገችኝ። ስሙንም አነስ ኡማር አለው። በጊዜ ሂደትም አንድ ገራሚ ነገር ተፈጠረ። ኢብሮና ቀስዋ ተጋቡ። ምክንያቱም እሷን ለሚያስጨንቃት ነገር ብዙም ደንታ አልነበረውም። እሷን ከመጠየቁ በፊትም እኔን አማክሩኝ በደስታ አበረታተችዋለሁ። ወላሂ እኔ የምልሽ ቀስዋ፣ እኔ ብክራ ሆነሽ ከሚፈስሽ ደም ሀጃ የለኝም። ምክንያቱም የተፈጠረውን አውቃለሁ። የኔን ዘር መተካት የሚጠብቁም ወላጆች የሉኝም። እኔ የምፈልገው ግማሽ ኢማኔን ሞልተሽ በደስታ እንድንኖር ነው ነበር ብሎ በእኛ ፊት የጠየቃት። እሷም ተቀብለው ኒካህ አሰሩ። በዚህም ከኔ በላይ የተደሰተ ማንም አልነበረም። ከተጋቡም በኋላ በአላህ ላይ ተስፋ አልቆረጡም ነበርና
ሌላ አብረው እየቆሙ ትዳራቸውን ማሳመሪያ ልጅ እንዲሰጣቸው ይማጸናሉ። የአላህም ተአምር ታይቶ ቀስዋ አረገዘች። እኛም በደስታ ትልቅ ሰደቃ አዘጋጅተን በዚያው ቀን ትልቅ የቤተሰብ ድርጅት አቋቋምን ብሎ ዲያሪው ተፈጸመ። እኔም በተፈጠረው ተአምር እየተደመምኩኝ ሰዓቱን ስመለከት የሱብሒ ሰላት ወቅት ደርሷል። ሳላስበው መንጋቱ ደነቀኝ። የሱብሒ ሰላትን እዚያው ክፍሌ ከሰገድኩኝ በኋላ በመስገጃው ላይ ጋደም አልኩኝ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናችኋለን።